አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ በእኔ በኩል ሁሉ ሰላም አለው። እናንተስ እንዴት ናችሁ? እንዴት ዋላችሁ? ስራ እንዴት ነው እህቶቼ? እኔ ደህና ነኝ፣ በጣም አለው አልሐምዱሊላህ። እያበረታታችሁኝ ነው፣ በጣም አመሰግናለሁ። ምስጋናዬ እስከ መቼም አይቋረጥም። አላህ ይስጥልኝ እና አበረታቱኝ፣ እያበረታታችሁኝ ነው። ዛሬ ደግሞ እምላችሁ ነገር እኔ ሁሌም ያየሁትን ነገር የመሰለኝን አስተያየት ነው የሚሰጠው ማለት ነው፣ የራሴን ማለት ነው። እና ዛሬ ትላንትና የተለቀቀ ነው ያየሁት ዛሬ ቪዲዮ ማለት ነው፣ የነ አራዜር ማለት ነው፣ የነ ትንሱ የነሱ የተለቀቀው ቪዲዮ አገር ያው የቀራበት ያለ አይመስለኝም እንግዲህ ቲክቶክ ስትገቡ እነሱ፣ ቴሌግራም ስትገቡ እነሱ፣ ኢንስታግራም ስትገቡ እነሱ፣ ዩቲዩብ ስትገቡ እነሱ። ግን ኢትዮጵያ ላይ ያሉ ዩቲዩበሮች ሁሉም ህይወታቸው፣ ትዳራቸው እንደዛ ነው። እኔ ሲመስለኝ እንደዛ ነው የሚመስለኝ። የማናችሁ ነው ትዳራችሁ የቀና ያማረው ያየ ነው ማለት ነው? ሁሉም ዩቲዩበሮች ኢትዮጵያ ላይ ያሉት አብሶ የቡታጀራ ልጆች ማለት ነው። ምንድን ነው ትዳሩን እንደዚህ ያስራከሳችሁት? ምንድን ነው? በሰላም ነው ወይስ ሚዲያ ላይ ስትወጡ ሁሉም ነገር እንትን ይላል አይን ይበላል? ወይስ እኛ ነን ችግር ያለብን ወይስ እናንተ ናችሁ? እና ኢትዮጵያ ያላችሁ ዩቲዩበሮች ናችሁ መጥፎ ወይም ችግር ያለባችሁ? ትዳር ማለት ወላሂ እኔ ሁሌም ነው ማናቸውም ጋር ዩቱብ ውስጥ ገብቼ ቪዲዮ ካየው የመሰለኝን አስተያየት እሰጣለሁ፣ ያልመሰለኝን ዘልዬ እለፋለሁ ማለት ነው። ትዳር ላይ ደግሞ እኔ በራሴ ትዳር ላይ እንደዚህ ሲቀልዱበት፣ እንደዚህ ሰው ሲቀልድ ደስ አይለኝም። ትዳር ማለት እኮ ወላሂ ለዚህም ህይወት ነው። አንዴ ገብታችሁበት ወይም ዘለን ገብተን ዘለን ማውጣት የማንችልበት ህይወት ነው። ልክ እንደ ትምህርት ቤት ማለት ነው። ልክ 12ኛ ተፈትነን ለማለፍ እንደምንገዳገደ ሁሉ ትዳርም የህይወት ፈተና ናት። ያንን ፈተና የሚታልፈው ወይም የሚያልፈው ወንድ ልጅ የታገሰው፣ የቤትን ገመና ሸፍኖ ደብቆ የያዘው እንደዛ አይነት ነው። ወይም ያገኘው የመጣው ልክ እንደ ትምህርት ቤት ፈታኝና አስፈታኞች ማለት ነው። እኛ ተመልካች የእናንተን አስተያየት አይተን ከመስጣት አንቆጥብም። እናንተም ደግሞ መጥፎ ነገር ወይም ስህተት ከመስራት አትቆጥቡም። ምንድን ነው ሲጀመር ማለት ነው ስለ ትዳር አውጥታችሁ ሚዲያ ላይ ስንት ነገር አለ። እኔ ሁሉም ነው የምለው ስንት የሚሰራ ነገር አለ። ትዳራችሁን ህይወታችሁን የቤታችሁ አስቀምጣችሁ ወይም የቤታችሁ ደብቃችሁ ሌላ ነገር ብትሰሩ ብዙ ተመልካች ታገኛላችሁ። ሙሽ ላዝም ትዳራችሁን አንጠልጥላችሁ ሚዲያ ላይ ማምጣቱ ወይም ትዳራችሁ እንዳማራ እንዲቀጥል ከፈለጋችሁ ደግሞ እንደጀመራችሁት ሲዳ መስራት። ምንድነው እንደዚህ ማቀላቀል? ትዳር ማለት ወይም የቃቃ ጨዋታ ወይም ከገበያ ገዝታችሁ አምጥታችሁ ሳትፈልጉ ሲቀር ደግሞ ውጭ የሚባልበት ትዳር አይደለም ማለት እኔ እስከማውቀው ድረስ ማለት ነው። ግን ስትገቡ ወይም አጣርታችሁ ተጠናታችሁ መግባት ለሚዲያ ብላችሁ ትመጣላችሁ። ጥንድ ሆናችሁ አውቃለሁ። ሴትና ወንድ ካልሆኑ ዩቱብ እንደማይታይ እይታም እንደማይኖር ምንም ነገር እንደማይገኝ አውቃለሁ ዩቱብ ላይ። ግን ለዛ ለስራ ከሆነ የመጣችሁት እሰይ ኦኬ ማፊ ሙሽኪላ። ግን ትዳሬ ነው ብላችሁ ከያዛችሁ ትዳራችሁን ለምንድን ነው አንከባክባችሁ ማትይዙት? ሰው ማታስገ ለምንድን ነው ሰው ለማስገባት የምትቸኩሉት? ትዳር መሀል ደግሞ ሰው አይገባም። ትዳር ማለት የሁለቱ ጉዳይ ነው። የሁለቱ የባልና የሚስት ጉዳይ ነው። ወይም ከኖራ ልጆች ሲወለድ ከልጆች ጋር እንትን የምትሉበት ነው፣ የምትደሰቱበት፣ ልጆቻችሁን በደስታ የምታሳድጉበት ነው ትዳር ማለት። ግን ሶስተኛ ሰው ትዳር መሀል ላይ ገባ ማለት ቤቱ ፈረሰ ማለት ነው። ቤቱ ኢቃቃ ጨዋታ ድሮ ጠዋት ተጫውተን ማታ ምሽት ስል ፈራስተን አይደለም ነገ እንጫወታለን ብለን ሰብስበን ቤት የምናስቀምጠው ኢቃቃ ጨዋታ ድሮ የገጠር ኢቃቃው ማለት ነው። እንደዛ አይደለም ትዳር ወላሂ እኔም እንደምለው ከሆነ ግን የድሮ እናት አባቶቻችን የኖሩበት የትዳራቸው
ኑሯቸው፣ አናኗራቸው፣ ልጆች አስተዳደጋቸው በጣም ነው የሚያምሩ። ግን የአሁኑ ትውልድ የኛ ዘመን ያለው ትውልድ ምንድን ነው? እኔ በጣም ያልገረመኝ አሁን እና አላዜር እናት የሚያደርጉትን ነገር ማለት ነው ብዙዎቹ እየተቹት ነው። ግን መተቻት ያለበት ምን ላይ ነው? እቺ ሴትዮዋ ምን ላይ ነች ጥፋተኛዋ? የልጁ ምስትስ ምን ላይ ነው ጥፋተኛዋ? እንደዛ ማገናዘብ አለብን እኛ ተመልካቾች ወይም ኦዲየንሶች ማለት ነው፣ ለነሱ አስተያየት የምንሰጠው። አሁን እናት የልጁ ምስት ብትሆንም በአንድ በኩል ደግሞ ለሷም ልጇ ናት። የልጁ ምስት ጥሩ ከሆነች በጥሩ ሁኔታ ካሄዱ በጥሩ አያያዝ ከያዝዋት ማለት ነው። ግን የሚታደርገው ለምን ሚዲያ ሲኖን ማለት ነው ሙሽ ላዝም ለብሰን ተኳክለን ለብሰን ዝንጥ ብለን ሚዲያ ውስጥ መተን መቀላቀል ሳይሆን የቤት ውስጥም የሆነ የሚሰጥ ስነስርዓት አለ። ያ የአላዘር እናት ማለት እንደምናየው ከሆነ የድሮ ሰው ናት። በጣም ትልቅ ናት። አላዘርን የሚያክል ልጅ አድርሳለች። ትልቅ አባት ነው ያላችሁ። ስለዚህ እሷ የድሮ አካሄድ ነው እየሄደች ያለችው ማለት ነው። አንድ ወንድ ልጅ ካገባ ሚስት መሆን አለባት ነው የምትለው። እኔ እንዲያየሁት ወይም እንደሰማሁት ከሆነ እሷ ተኝታ አማት ወይም የባሏ እናት ቁርስ ሰርታ ታብላት። ማይደገም ወይም ማይሰራ ነገር እሷ እኔ እንዳየው ከሆነ ምንም ለጥፋት የለው እና ትላንትና እኔ በባል በኩል ወይም በባል ቤተሰብ ላይ ትኩረት የሚሰጠው በባሌ ላይ ትኩረት ሲኖረኝ ነው። በባሌ ላይ ትኩረት ሳይኖረኝ ለባሌ ቤተሰብ ወይም ለባሌ እናት አባት ትኩረት ሊሰጣቸው አልችልም። ቅድማ ከቤት ነው ወይም ቅድማ ሻወር ከራስ ይጀምራል እንደሚባለው ቅድማ ከስር ከቤት ነው የሚጀምረው። ከአስተዳደር፣ ከአናኗር፣ ከትዳር ስር ነው ሁሉም ነገር። ስለዚህ እኔ በጣም ገርሞኛል፣ በጣምም አናዶኛል። እኔ ዩቱበሮች ኢትዮጵያ ያሉት ዩቱበሮች ሲባል ማለት ነው በጣም ነው ያስጣሉኝ፣ እውነት ለመናገር ማለት ነው። እኛ የመዳም ቅመሞች በዩኒፎርም የምንሰራው እንሻላቸዋለን። ምንድን ነው ይሄ ነገር? በጣም ነው ግራ ይገባል። ግን የአላዘርን እናት የምትተቹት ሴቶች ማለት ነው አብሶ እኔ ኮሜንት አይቻለሁ፣ ሴቶች ናቸው አብሶ እሷን የምትተቹት ማለት ነው። እሷን ወይም ልትመስሉ የማትችሉት ናቸው። እናት ማቸም አትተችም። እናት እንዳደረገች ጥሩ ነው ካለች ጥሩ ነው፣ መጥፎ ነው ካለች መጥፎ ነው። እናት መቼም ተሳስታ ልጇን ወይም ልጇ እናቴ አንቺ ተሳስተሻል ማለት አትችልም። ስለዚህ እናት አውቃ ነው ሁሉም ነገር የምትሰራው። አውቃ እንዳሳደገች ስንት 9 ወር አርግዛ 3 ዓመት አጥባ ስንት ነገር ችላ ተቋቁማ ያሳደገችው ልጅ ያመጣት ምስት እናቷ ላይ እንደዚህ አይነት እርምጃ ስታሳይ ወይም እነዚህ አይነት ውሳኔዎችን ወስን ብላ ስታቀርብ እኔ በጣም ነው የገረመኝ። ለምን እናት መቼም እናት ናት። እናት አትቀየርም። ለንም እናት አለኝ። አሁን የኔ እናት ቦታ ሆኜ ሳየው የወንድሜ ሚስት እናትህን ወይም እኔን ምረጥ ብትለው ማለት ነው እውነት ያለችበት የተናገረች አፏ ሚላሷ ሳያርፋት ማለት ነው ሳያርፍ ማለት ነው እኔ ነኝ እንትን አንቄ ምገላት። ለምን እንዴ እናት ናት። ነገ እኮ ጥላ ብትሄድ ሌላ ትመጣለች። እኔም ቢሆን ማለት ነው ለባለ ክብር ከሌለኝ ለቤተሰቡ ክብር አይኖረኝም። እኔ ቢሄድ ሌላ ይመጣል። ግን ጥሩ አያያዝ አድርጌ ወይም ጥሩ እንትን ማለት እነሱን ከያዝኳችሁ ወይም እኔ ፈልጌ ወይም ወድጄ እስከመጣው ድረስ ከነሱ ጋር የነሱን ባህሪያ መልመድ አለብኝ። የነሱ አመለካከት ማየት፣ እነሱ ምኑን ነው የሚወዱት፣ እነሱ ምኑን ነው የሚጠሉት ማወቅ ወይም መማር አለበት። ለምን እኔ ነኝ እነሱ ላይ መጣሁት። ስለዚህ እናንተ ባሎቻቸው ቤተሰብ ላይ እንደዚህ አይነት ትኩረት የሚታደርጉት ሴቶች ማለት መቼም የመዳም ቅመሞች እንደዛ ታደርጋላችሁ ብዬ አላስብም። ለምን አረብ ሀገር ላይ ለእናት ክብር ምን ያህል ቦታ እንዳለ ስለምናውቅ ማለት ነው። ምን ያህል ለእናቶቻቸው ምን ያህል ተንበርክኮ
ጎንበስ ቀና ብሎ እንኳን ማየት አይችሉም። ጎንበስ ብሎ ነው ሰላም ብሏቸው የሚወጡት ማለት ነው የባሎቻቸው እናቶች ሲመጡ ወይም እናቶቻቸው ጋር ሲሄዱ። ስለዚህ የመዳም ቅመሞች መቼም እንደዚህ እናደርጋለን ብዬ አላስብም። ግን ኢትዮጵያ ያሉት የአሁን የዩቱበር እንትን የሆኑት በጣም የሚገረሙ ወላሂ አላዚ